ሰላም ሰላም፣ እንዴት ናችሁ? ብዙ ዛቻዎች እየደረሰብኝ ነው። በልጄ ማስፈራሪያ እየመጡ ነው። እውነቱን ስለተናገርኩ የቀረውንም ካወጣሽ እያሉኝ ማለት ነው። እንደገና ልጅሽ ያለች ቦታ እናውቃለን እያሉ ልጅ አንድ ነገር ብትሆን ትናንትና ከተናገርኩ በኋላ ብዙ ነገራቶች የመጣው ብዙ ነገራቶች የመጣብኝ እንደ ትናንትና ከተናገርኩ በኋላ እንደዚህ አይነት መልእክቶች መጥተውብኝ አያውቁም። ልጅ አንድ ነገር ብትሆን ተጠያቂ ከሰዎች ማንም የለም። ለምን እኔ ያለሁበትን ቦታ ድረስ መጣ ያፈላለገችኝ እሷ ናት። አሁንም ደግሞ ልጅ ያለችበት ቦታ ልታፈላልገው ከሰዎች ማንም ሰው የለም። ልጅ አንድ ነገር ብትሆን ተጠያቂ እሷ ናት። እኔ ያለሁት የሰው ሀገር ላይ ነው። ልጅ እኔ ተውኩት ሰው ጋር ነው ለማስተማር ማለት ነው። እና ልጄ ለእናንተ አደራ ሰጥቻለሁ፣ ተናግሬያለሁ። በሚፈጠረው ነገር ግን እያያችሁ አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና ብርቅ ድንቅ ሆናችሁ የሀገሬ ልጆች ወገን ዘመዶች እንዴት ናችሁ? በድጋሚ አዲስ ቪዲዮ ይዤላችሁ መጥቻለሁ። እቺ እህታችን የኢትዮጵያ ሕዝብ ፍረት ትላንትና በገነት ያወጣሁት ምስጢር እንዴት ምስጢሬን አወጣሽ ብላ ልጄ እንድታስገድልብኝ ነው። ከየት ከኢትዮጵያ። ገነት ማለት ማናት? ገነት ማለት ይሄ እቺ የሰው ደም ጠጥታ በሬ የሆነች ማለት ነው። ልጇን የምታስገድለው ማን? የዚችን ልጅ ነው። ትላንትና እቺ ልጅ ሀቢባ ቤት ገብታ አብዛኛውን ምስጢር ያወጣች እቺ ልጅ ነው ማለት ነው። እቺ ልጅ አሁን ሌላ ሀገር ነው የምትገኘው። ከቤሩት ወጣ እሷን ፈርታ ከቤሩት ወጣ ሌላ ሀገር ነው የምትገኘው። ሀታ ኢትዮጵያ ራሱ ከገባው በኋላ ለች ተከታትለኝ ያለውበት አድራሻ እንዴት እንደምታውቅ አላቅም አሉ። ይችኛዋ ወንዶች ልካ ልታስቀጠቅጠኝ ነበረ። ከዛ ደግሞ አሰሪዎቼ ናቸው ብቻ ጓደኞቼ የለችም ብሎ ደበቁኝ። ከቤተሰቡ ስለተጣላው ምናምን ብያት ነው እንጂ እንትን ብላ ነበረለች። አሁን ምስጢር ስላወጣች የዚችን ልጅ ለመበቀል ወይንም ለመግደል ይችኛዋ ታባረራለች ማለት ነው። ዛሬ ነው እንግዲህ ሀቢባ ጋር እያለቀሰች የመጣችው ባለ ልጇ ማለት ነውና ከባድ ነው ማለት እውነቱን ነው ያወጣችው እቺ ልጅ። ማለትም በፊት ያችን ሱሱን መድኃኒት አብያት በቃ አንድ ለውጥ ከሷ ጋር ልይና ለውጥ ካየውባት ያን ቪዲዮሽን አጠፋልሻለሁ ብላት ነበረ። የማንን? የዚችን የልጅ እናት የራቁት ቪዲዮዋን እዛ ነበር አይደለ? የራቁት ቪዲዮ አጠፋልሻለሁ፣ ያችን ሱሱን ደግሞ ከመጠጥ ጋር መድኃኒት ስጪ አለቻት። እችኛዋ ደግሞ እኔ አልሰጥም ካሜራ ስላለ ፈራች። ማን ነው የምትፈራው? እችኛዋ ነው ካሜራ ስላለ የምትፈራው። መድኃኒት አጠጪ የምትላት ደግሞ እችኛዋ ናት፣ ገነት የምትባለዋ ማለት ነው። ለምን ያኔ ካሜራ ባይኖር ለልጅቷ እችኛዋ መድኃኒቱን አጠጥታት ነበር ማለት ነው። አላህ ስጠብቃት። አላህ እኮ ይጠብቃል። የድሃዎች አምላክ ምስኪን ከሰው ሀገር ልትረዘቅ ነው የወጣችውና ያችኛዋ ደግሞ ርስቅ ባላህ እጅ ነው። ተወከልቶ አለላ ርስቄ ባላህ ነው። የሰው ልጅ አይገለኝም ቀዳወል ቀደሬ ከደረሰ ነው እንጂ ብላ መልስ ሰጥታችኋለች በቀደም ለታ ማለት ነው። እነዛ ደግሞ አሁን ስናያቸው ታርቋሉ። አንደች ባለጀበናዋ ጦንቃ እንደ ጦንቃ የሚያደርጋት ባለጀበናዋ ማለት ነው ከዚች ጋር ታርቃለች። ቆንስላ አስታርቆናለሽ። ቆንስላ ሲያስታርቀንም በፊት ጥሩ ጓደኞች መጥተው ለማስታረቅ ሞክሯሉ። ቆንስላው ደግሞ ከዚች ጋር አስታርቆናል። ከማን? በዚች ሱሱ የምትባለዋ ጀበና ይዛ ምናምን ሲኒዛ የምትጠነቅለዋ ማለት ነው ቶክቶክ ላይ እና አሁን እቺ ምንድን ፈራችው? ልጄ ልታስገድልብኝ ነው ብላ ነው ፈራችው። እንግዲህ ሁሉንም ምስጢር ለሀቢባ ማታ ተናግራለች ማለት ነው። ማን? እቺ የልጅ እናት ማለት ነው። እና አንዳንድ ደግሞ ተናገሪ የላኩልሽን ቪዲዮችን ሼር አደረኩልሽን ተናገሪ፣ ለምን ሀቅ ይውጣ ምናምን ትላለች። ሀቢባ ደግሞ ልጅሽ ትጎዳለች፣ መጀመሪያ ልጅሽን ቦታ አድርግና ይሄ ንግግር
ሚዲያ ላይ ይወጣል ብላታለች ሀቢባ። እችኛው ደግሞ ተናዳ ልጄን ፈጣሪ ጠብቃታል ምናምን ነገር እያለች ነው። እና የሰው ልጅ ይበቀላል አይበቀልም አይደለም። ያን አሁን እቺ ኢትዮጵያ ስትገባ ማለት ነው እቺ ኢትዮጵያ ስትገባ ማለት ነው እቺ ልትበቀላት ወንዶች ወይንም ወንድሞች አልካ ነበረ አላገኘቻትም እንጂ እሷም ከሀገር ውጪ ወጣች፣ ሌላ ሀገር ሄደች ይችኛዋ ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ። ብቻ እርስ በርስ ምቀኝነት ምን ያደርጋል? እስቲ በሴቶች ለምን ትደግማለች? የእነሱን ርዝቃት በላ፣ የእነሱን ስራ አትሻም፣ እነሱ ተከራዩበት ቤት ላይ አትከራይም፣ የእነሱን ገበያ እሷ አትወስድም፣ የራሷን ርዝቅ አትፈልግም። እንዴ ደግሞ እነ ጆከር ሲጠይቋት ማለት ነው ቪዲዮ አሱር አለ። እነሱንም ቪዲዮ አመጣላችኋለሁ። እንድንድን 150 ብር ከፍዬ 150 ዶላር ከፍዬ ድግምት ያሰራውባት በሱሱ እና የሰራችው ድግምት እንዲፈዝ ብዬ 150 ዶላር ከፍዬ እንድንዲ ብያለሁ ያለች ቪዲዮ አለ፣ አመጣላችኋለሁ። እሱን ራሱ ማለት ነው ማን ነው የምትለው እነ ጆከር ሲጠይቋት እቺኛዋ ማለት ነው። ጆከርን ታውቁታላችሁ። አፋጦ ነው የሚጠይቃቸው፣ አፋጦ ማለት ነው። እና እንደዛ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በአላህ እስከ መጨረሻ አዳምጡት። እንዳያችሁት ነው አሁን የሚሰራው ማታ ምናምን፣ አሁን ማታ ነው ከሌሊቱ ወደ 5 ሰዓት አካባቢ ነው። ነገ ዙሁር እለቀዋለሁ ይሄን ቪዲዮ። አደራችሁን ላይክ፣ ሼር፣ ሰብስክራይብ አድርጉ። እቺ ልጅ አሁን ለልጇ በጣም ፈርታለች። ልጄን ታስገድልብኛለች ብላ በጣም ፈርታታለች ማለት ነውና አላህ ይጠብቅና የሰው ልጅ አይበቀልም አይደለም ይበቀላል። ምንድነው ያለቻት? እናትሽ እያወራች ልጅሽን ላልበቀል ከፈለግሽ እናትሽን እያወራሽ ቪዲዮ ቅረጪ፣ ሚዲያ ላይ ይውጣ ነው ያለቻት። እቺ ገነት ድግምተኛዋ ማለት ነው። ሱብሃንላ። ድግምት ደግሞ የሚታሰራዋ ከኢትዮጵያ ሆነ የዚች እናት ነው ድግምት የሚታሰራ። ሱብሃንላ። እና እንደዘላቸዋለሁ ወዶች። ቪዲዮን በላይክ በሼር ሰብስክራይብ ጀምሩ። በቀጣይ ቪዲዮ ቦምብ በመሰለ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ እና ላይክ አድርጉ። እሺ ውዶች፣ እወዳችኋለሁ፣ አከብራችኋለሁ።